አሁንም አፍሽን ዝጊ። ምን ልታመጣ? በቃ እናንተ ልጆች ልታሳብዱኝ ነው? ብታብጂ ምን አገባው? ሌላኛውን እናቱን እየፈለገ ነው። አንቺ እንከፍ ምኗ ላይም ስለማደርሽባት ቀንተሽባት ነው። እኔ እና እሱን አጣልተሽ እንደዛ ደብድቦኝ ምንም ሳላደርግ ዝም ምልሽ ይመስልሻል? ክፋት ካላሰብሽ መልሽልኝ። ምን ስትይ ነው እንዲህ አይነት ሐሳብ ያሰብሽው? ክፉ ነች። ቤተሰቡን በጠበጠችው። ወንድሜ እንኳን አንድ ቀን እጁን አንስቶብኝ የማያውቀው ነው እኮ የሚመታኝ። ሁሉም ይቅርታ። ያንቺን ይቅርታ ቀቀለሽ ቢሆን ያው አንቺ ያሳደገችሽ እናት በስነ ስርዓት አላሳደገችሽ ይሆናል። ለግርድና መስጥ እናት ድሮም ስነ ስርዓት አታስተምርም። ዝም በይ፣ ዝም በይ። ቆይ አንቺ ስለኔ የምታውቂው ነገር አለ? ስለናትስ ቢሆን ምን የምታውቂው ነገር አለሽ? ስለ ህመሜ፣ ስለ ስቃይ፣ ስለ ችግሬ ምን ታውቂና ነው ስለናቴ ሁሌ የምታነሺው? አትጩሂ። አዎ ጮሃለሁ። ቤተሰብን አገኝ ማለት ኃጢአት ነው እንዴ? እናንተማ ተንኮል እየሰራችሁ እየሸረባችሁ እንደሆነ ማን ያታውቅ? ፈከረ ያባራኝ ነው። ለምን? የሶስት ወር ቤት ኪራይ አልከፈልኩም። ለምን አልከፈልሽም? ገንዘብ መጠየቅ ፈርቼ ነው። ባትጠይቂኝ አልሰጠውሽም እንዴ? ሰጥተሽኛል፣ ግን የሁለት ወር ነው። በዛ ላይ ደግሞ አጠፋሁት። ይሄ እኮ የኔ ችግር አይደለም። ብር ብጠማ ምንም አይመስልሽም? መርዝ ለመጨመር ቡና ይመቻል። አንቺ ልጅ ምን ይሁን ነው የምትለው? አሁንም ልትማታ ነው? አጠናግርሻለሁ። የምተውሽ መስሎሽ ነው? እባክህ ቢኒ። ንግስቷ እየለመነች ነው። ምን ታመጫለሽ? ሮማን በስተመጨረሻም ቢሆን የእድልን ማንነት ያወቀች ነው የሚመስለው። ምክንያቱም በስተመጨረሻ እድል ከዚህ ቤት ለመውጣት ወስና ነበር ማለት ነው። በዚህ ሰዓት እንግዲህ የእናቷን ፎቶ እንድታሳያት ጠይቃታለች። ሮማንም የእድልን አሳዳጊ እናት ፎቶ ስታይ ራሷን ስታለች ማለት ነው። ከዚህ በፊት እንግዲህ የእድልን ማንነት ወይም እናቷን ለማጣራት ገጠር ድረስ ሄዳ ፈልጋ አማራጭ አታ ነበር ቁጭ ያለችው። አሁን ላይ ግን እድል ሻንጣዋን ይዛ ልትሄድ ባለችበት ሰዓት ሮማን እናቷን እንድታሳያት ስትጠይቃት ያየችውን ነገር መቋቋም አቅቷታል ማለት ነው። ሙሉ በሙሉ ሁሉንም ነገር እንግዲህ እርግጠኛ ሆናለች ማለት ነው። ራሷን እስክትስት ድረስ አስጨንቋታል። ከዚህ በፊት እድል ላይ ያለውን ጀርባዋ ላይ ያለውን ጠባሳ አይታ እሷ ልትሆን ትችላለች ብላ ተጠራጥራ አድራሿን ወይም እናቷን እየፈለገች ነበር። ያ ነገር አልተሳካላትም። አሁን ላይ ግን ባየችው ነገር ሮማን ራሷን ስታለች ማለት ነው። እድልም እንግዲህ ይሄ ነገር ለምን እንደተፈጠረ ግራ ቢገባትም ግን ደግሞ ሮማንን ለማዳን እየጣረች ነበር ያለችው ማለት ነው። ሮማን ከእንግዲህ በኋላ እንግዲህ ለእድል ጥሩ ለመሆንና እድልም ከዚህ ቤት እንዳትሄድ ስትፈልግ ነበረ። አሁን ላይ እንግዲህ እውነቱን ካወቀች በኋላ ከማንም በላይ እድል እዛ ቤት እንዳትቀመጥ ልታረግ የምትችለው ሮማን ልትሆን ትችላለች። ምክንያቱም የአንደኛ ነገር እድል ሚስጥሯን አውቃባታለች፣ ሮማን የቢንያም እናት እንደሆነች ማለት ነው። ተጨማሪ ደግሞ እድል የገነት ልጅ መሆኗን ካወቀች ምናልባትም እስከዛሬ ድረስ እድሜ ልኳን የደበቀችው ሚስጥር ሊታወቅባት ስለሚሆን ከዚህ የተሻለ ተንኮልና እድልን ለመጉዳት ልታስብ ትችላለች ማለት ነው። እድልም እንግዲህ አሁን ላይ ያን የገነትን ቤት ለቆ ለመውጣት የመጨረሻ ውሳኔዋ ላይ ደርሳለች ማለት ነው። ሜላትም እንዳሰበችው ሁሉም ነገር ሆኖላታል። ምክንያቱም እድል በእርግጥ ተንኮል አስባ አልነበረም። ሮማን የቢንያም እናት መሆኗን ስታቅ ከስር መሰረቱ እውነተኛ የቢንያም ቤተሰብ ማን እንደሆነ ለማወቅ ነበረ ቢንያም ቤተሰቦቹን እንዲፈልግ ያደረገችው ማለት ነው። ይሄ ነገር መጥፎ መዘዝ ይዞ እንደሚመጣ ቢንያምን መጀመሪያ ላይ ቢሰጋም እድል ግን የዚህን ያህል ይከፋል ብላ አላሰበችም። ምክንያቱም እሷን ቤተሰቧን ስለማታቅ ቤተሰብን ፈልጎ ማግኘትና ቤተሰብን ማወቅ መብት እንደሆነ ስለምታቅ ማሚ ወይም ገነት ደግሞ የዚህን ያህል ትከፋለች ብላ አላሰበችም ነበረ። ገነትም በጣም ነው ልቧ የተሰበረው። ከሁሉም በላይ እንግዲህ እድልን እንዴት እንደምትወዳትና እንደ ልጇ ነበር የምታያት። አሁን ግን ያ ነገር ስተት እንደሆነ ነው እየተሰማት ያለው። ምክንያቱም ቢንያምን ገነት ከራሷ በላይ ነው የምትወደው። አንድ ቀንም እኔን ጥሎ ወይም ደግሞ እኔን እንደ ቤተሰብ ሳያየኝ ቀርቶ ቤተሰቦችን ሊፈልግ ይችላል ብላ
አስባ አታቅም ነበረ። የዚህ መነሻ ደግሞ እድል ነች ብላ ስላሰበች ገነት አሁን ላይ እድልን ክፉኛ ነው የተቀየመቻት ማለት ነው። ለዚህም ነው እድል እስካሁን ድረስ በገነት ምክንያት ነበር እዚህ ቤት ውስጥ እየቆየች ያለችው። አሁን ላይ ግን ገነት ከጠላቻትና ፊት ከነሳቻት እዚህ ቤት ውስጥ ምንም ነገር አትሰራም። በዛ ላይ ደግሞ ሜላትና ሮማን እድል ከዚህ ቤት እንድትወጣ ስለሚፈልጉ ገነትም እድልን ችላ ስላለቻት አሁን ላይ ለእድል የሚከላከለው ወይም ደግሞ ሊጠብቃት የሚችለው ቢኒያም ብቻ ስለሆነ እሱ ደግሞ ሁሌ ቤት ውስጥ ስለማይውል ሜላትም ሆነች ሮማን በማንኛውም ሰዓት ሊጎዷት ስለሚችሉ ይሄንን ቤት ለቃ መሄድ እንዳለባት ተሰምቷታል። ገነት በእርግጥ ቤቴን ለቀሽ ውጭልኝ አላለቻትም፣ ግን ደግሞ በጣም ነው የተቀየመቻት። ገነት እያሰበች ያለችው ምናልባት ቢኒያም ቤተሰቦቹን ካገኘ ለኔ ያለው ፍቅር ይቀንሳል ወይም ደግሞ እንደናቱ ላያየኝ ይችላል ብላ አስባ ነው እንጂ ግን ቤተሰቦቹን ማግኘቱ ክፋት እንደሌለው ታውቃለች። ግን ደግሞ ቤተሰቦቹን ካገኘ በኋላ የሚመጣው ነገር ምናልባት ገነት ላይመቻት ይችላል። ይሄንን ነገር አስባ ነው እንግዲህ ይሄንን ነገር ከማድረጋችሁ በፊት ቢያንስ እንኳን ልታማክሩኝ ይገባ ነበረ ብላ ገነት በጣም ነው ቢኒያምንም ሆነ እድልን የተቀየመቻቸው ማለት ነው። እነሱም ለማስረዳት ወይም ደግሞ ምንም ችግር እንደሌለው ለማሳመን ቢሞክሩ ገነት ግን ይሄ ነገር አልተዋጠላትም ማለት ነው። ቢኒያምም እንግዲህ በጣም የሚወዳት እህቱን ሜላትን እጁን አንስቶባታል። ምክንያቱም ለዚህ ሁሉ መሰረቱና ሁሉም እንዲጣሉ እያደረገች ያለችው ሜላት ነች። መጀመሪያውንም ገና ይሄንን ሚስጥር ስታቅ ሁሉንም ልታሸንፋቸው እንደምትችል ስለገባት ነበር በጣም የተደሰተችው። አሁን ላይ እንግዲህ ሁሉም ነገር ተሳክቶላታል። ቢኒያምን በጣም ተናዶ ሜላትን ደብድቧታል ማለት ነው። ሜላትን በሚደበድብበት ሰዓት ደግሞ ገነት ቢኒያምን ክፉኛ ነው የተቆጣችው ማለት ነው። ስለዚህ ሜላት በዚህ ማለች በዛ ተሳክቶላታል ማለት ነው። አንደኛ ነገር እድልንና ገነትን አጣልታለች፣ ቢኒያምንና ገነትንም አጣልታቸዋለች ማለት ነው። ገነት አሁን ላይ ከዝምታ ውጪ ምንም ነገር ማድረግ ባትችልም የሰሩት ወይም ደግሞ ያሰቡት ነገር ክፉኛ ነው ልቧን የሰበረው ማለት ነው። ሜላትም እንዳሰበችው ስለተሳካላት እድልም ከዚህ ቤት ልትወጣላት ስለሆነ በጣም ነው ደስ ያላት ማለት ነው። ቢኒያም እድል ከዚህ ቤት እንድትሄድ ባይፈልግም ግን ደግሞ እሷ አሁን ላይ ባለችበት ሁኔታ ማለትም ከገነት ጋር ተቀያይማ መቆየት እንደማትችል ሁለት ያቀዋል ማለት ነው። ለሁሉም እዚህ ቤት ለመኖሯና ሜላትንና ሮማንን ችላ እየኖረች ያለችው ለገነት ብላ ነበረ። አሁን ላይ ገነት እድልን ፊት ስለነሳቻት መሄዷ ግድ ሆኗል ማለት ነው። ቢኒያም ለማስቆም ቢሞክሩም እድል ግን እሺ አላለችውም። ግን ደግሞ ሁለቱም ስለሚፈላለጉና ስለሚተሳሰቡ አሁን ላይ እድል ከዚህ ቤት ብትወጣ ራሱ ውጪ በፈለጋቸው ሰዓት እየተገናኙ የቢኒያምን ቤተሰብም ሆነ ናፍቆታቸውን እንደሚወጡ ቃል እየተገባቡ ነው ያሉት ማለት ነው። በእርግጥ ገነት ጨክና እድልን ትለቃታለች የሚለው ነገር አጠያያቂ ቢሆንም ግን ደግሞ አሁን ላይ እድል ሁሉም ነገር ከአቅሟ በላይ ስለሆነባት በተለይ ደግሞ ሜላት ለህይወቷም ሆነ ለምንም እያሰጋቻት ስለሆነ መሄዷ ግድ ነው ማለት ነው። ለዚህም ነው እንግዲህ እድል ሜላትም የእድልን ትዕግስት በጣም እየተፈታተነችና እግር በእግር እየተከታተለች ስተት እንድትሰራ እያደረገቻት ነው። ክፍሏ ውስጥም ገብታ ውጭ ልኝ ስትላት እምቢ ስትላት እንግዲህ አንገቷን አንቃ ራሷን እንድትስት አድርጋታለች ማለት ነው። ይሄ እንግዲህ ተጨማሪ ገነትን እድል ላይ ያላትን እምነትና ፍቅር በጣም ነው የሚቀንስባት ማለት ነው። ሜላት እያንዳንዷን እንቅስቃሴ የምታደርገው አስባ ስለሆነ እንግዲህ ገነት ደግሞ ይሄንን ነገር ብታቅም ግን ደግሞ አሁን ላይ እድል እየሰራችው ያለችው ተደጋጋሚ ስህተት ገነትን በጣም እያስከፋትና እያስቆጣት ነው ያለው ማለት ነው። ሮማንም በፍጹም ከእህቷ መለየት አትፈልግም። መለየት የማትፈልግበት ምክንያት እንግዲህ ከቢኒያም ስር ሆና እያንዳንዱን ነገር መቆጣጠርና ማየት ስላለባት ነው። አሁን ላይ እንግዲህ ከተከራየችበት ቤት ሻንጣዋን ሰብስባ ወደ ገነት ጋር መታለች ማለት ነው። ገነትም ሮማን ምንም መሃል እህቷ ብትሆንም ግን ደግሞ የምታደርገው ነገር በጠቅላላ ስልችት ብሏታል። አሁን ላይ እንግዲህ የመጨረሻ ማስጠንቀቂያ ነው። እዚህ ቤት ውስጥ በሰላም መኖር ካልቻለች
እንደምትባረር እርግጥ ነው ማለት ነው። ለዚህም ነው እንግዲህ ለእድል ራሱ በስተመጨረሻም ቢሆን መልካም ለመሆንና ጥሩ ለመሆን እየሞከረች የነበረው ማለት ነው። ገነትም ይሄንን ነገር አስቀድማ መናገሯ ሮማን እዚህ ቤት ውስጥ መምጣቷ ለሰላም እንዳልሆነ ግልጽ ነው፣ ገብቷታል ማለት ነው። አሁን ላይ እንግዲህ ሮማን አይኗን በጨው አጥባ እህቷ ቤት ሻንጣዋን ይዛ መታለች ማለት ነው። ቢኒያም በተደጋጋሚ እዚህ ቤት እንዳትኖር የራሷ ቤት እንዳላትና ወደዚህ ቤት ድርሽ እንዳትል ቢነግራትም እሷ ግን ባገኘችው አጋጣሚ ከዚህ ቤት በፍጹም ልትሄድ አልቻለችም። የ3 ወር የቤት ኪራይ ስላለባት አሁን አከራዮቹ ስላባረሯት አሳማኝ ምክንያት አቀርባለች ማለት ነው። በእርግጥ ገነት የቤት ኪራይ እንድከፍል ብትሰጣትም እሷ ግን መክፈሉን ትታ አጥፍተዋለች ማለት ነው። ስለዚህ እቅዷና አላሟ እንዲሰራላት አስባበት ነው ያደረገችው እንጂ የተሰጣትን ብር ለቤት ኪራይ መክፈል አቅቷት አልነበረም ማለት ነው። ከገነት መራቅ ስለማትፈልግና ከቢኒያምም መራቅ ስለማትፈልግ ሮማን እንግዲህ አሁን ላይ የተጠቀመችው ነገር ምናልባትም አላማዋን በትክክል የምታሳካበት ሊሆንላት ይችላል ማለት ነው። በዛ ላይ ደግሞ አሁን የእድልን ማንነት ስላወቀች ነገሮች የሚጠነክሩ ነው የሚመስለው። ምክንያቱም ከዚህ በፊት የገነት ልጅ ሞታለች ብላ ለሁሉም ስለተናገረች አሁን ደግሞ በህይወት መኖሯን ስላወቀችና የተጠራጠረችውም ነገር እውን ስለሆነ ሮማን ከመቼውን በላይ እንግዲህ ከሚላት ከሆነ መጥፎ ነገር ልታደርግ ትችላለች ማለት ነው እንጂ እድል የገነት ልጅ መሆኗን ይፋ ልታወጣ አትችልም። ይሄ ነገር ስላሳሰባት ነበረ መጀመሪያውኑ ገጠር ሄዳ ልታረጋግጥ የነበረው ማለት ነው። ያ ነገር ባይሳካላትም አሁን ላይ ግን ባልጠበቀችው መንገድ ያየችው ነገር ራሷን እንድትስት አድርጓታል ማለት ነው።